ጤና ይስጥልኝ። ሰበር ዜናዎችን ይዘናል። ከዞኑ መቀመጫ ደሴ ከተማ በስተምዕራብ አቅጣጫም ከሰሜን ቤት አማራ ዳውንት ከደቡብ ጎንደርና ከአማራ ሳይንት ወረዳዎች ጋር የሚዋሰነው መቅደላ ወረዳ ከሁለት ቀናት ከባድ ተጋድሎ በኋላ ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ወረዳው በስሩ 31 በላይ ቀበሌዎችን ያቀፈ ሲሆን ቁልፍ ወታደራዊ ጠቀሜታ እንዳለው ይነገርለታል። በመቅደላ ወረዳ በተደረገው ተጋድሎ 2 ሞርተር፣ 7 ብሬን፣ 3 ስናይፐርን ጨምሮ እጅግ በርካታ ቁጥር ያለው ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር ውሏል። በተያያዘ ዜና በአማራ ሳይንት በገነቴ በመካነ ሰላም ዙሪያና በወግድ ላይ ከፍተኛ ትንቅንቅ የተደረገ ሲሆን በተጋድሎ የፋኖ የማጥቃት አቅም ከቀን ወደ ቀን እየከበደ መሄዱንና በአንጻሩ ደግሞ ያገዛዙ ኃይል ከማጥቃት ወደ መከላከል ቢሸጋገርም ራሱን ማትረፍ አቅቶት ሲሽመደመድ ታይቷል ተብሏል። በእነዚህ ቀጠናም የአማራ ሕዝብንና ህልውና ትግሉን ከርተው እጃቸውን ላገዛዙ በሰጡት በፈንታው ሙሀቤና በማስረሻ ሰጤ መንገድ መሪነት የተሰለፈው ያገዛዙ ኃይል ከወደ ፋኖ የሚሰነዘርበትን ጥቃት መቋቋም አቅቶት በትንትን ወጥቷል። አገዛዙ ከዙ 23 ጀምሮ መድፍ፣ ፔምፔናም ድሮንን ተጠቅሟል። ነገር ግን የፋኖ እንቅስቃሴ ሊገታው አልቻለም። መረጃውን በዝርዝር አጠናቅረነዋል፣ ታደምጡታላችሁ። በተያያዘ ዜና በምዕራብ ወሎ ገነቴ ግንባር በባንዳው ማስረሻ ሰጤ ሲመራ በነበረም የጠላት ጦር የደፈጣ ጥቃት ተፈጽሞበት በርካታ ወታደሮች አለቁም። በደፈጣ ጥቃቱ 18 ያገዛዙ ወታደሮች ሲገደሉ 23 ወታደሮች ደግሞ ክፉኛ ቆስለው በሞትና በሕይወት መካከል ይገኛሉ። በጥቃቱ ወታደሮቹ ተሳፍረውበት የነበረው ወታደራዊ ካሶኒ በቦምብ ተመቶ በእሳት ጋይቶ ሙሉ በሙሉ ወድመዋል። ጀግኖቹ ባንዳው ማስረሻ ሰጤን አንገቱን አንጠልጥሎ ለመያዝ ከባድ ትንቅንቅ ያደረጉ ሲሆን የጠላት ኃይልም ከአየር መቃወሚያ ጀምሮ በመድፍና በድሮን ታግዞ ማስረሻንና ሌሎች የጦር አዛዦችን ይዞ እየሸሸ ይገኛል። በተያያዘ በአማራ ሳይንት ጓሜዳ ላይ በተደረገው ውጊያ ከባድ ኪሳራን የተከናነበው ያገዛዙ ኃይል የንጹሃኖችን መኖሪያ ቤትና የእህል ጎተራን በአየር መቃወሚያ ደብድቦ ማውደሙ ታውቋል። መረጃውን በዝርዝር አጠናቅረነዋል፣ ተሰሙታላችሁ። በሌላኛው መረጃችን በጉባ ላፍቶ ወረዳ ዶሮ ግብር ቀበሌ ላይ ፋኖ በሰራው የሰርጂካል ኦፕሬሽን አንድ ቲም የጠላት ወታደሮች ተደመሰሱ። ፋኖ ወደ ጠላት ካምፕ ጥሶ በመግባት የሚወስደው እርምጃ ተጠናክሮ ቀጥሏል። መረጃውን በዝርዝር ታደምጡታላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ የመረብ ሚዲያ ቤተሰቦች የዛሬ የካቲት 21 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። መቅደላ ወረዳ ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ከዞኑ መቀመጫ ደሴ ከተማ በስተምዕራብ አቅጣጫ ከሰሜን ቤት አማራ ዳውንት ከደቡብ ጎንደርና አማራ ሳይንት ወረዳዎች የሚያዋስኑት መቅደላ ወረዳ ከሁለት ቀናት ከባድ ተጋድሎ በኋላ ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ወረዳው በስሩ ከ31 በላይ ቀበሌዎችን ያቀፈ ሲሆን ቁልፍ ወታደራዊ ጠቀሜታ እንዳለው ይነገርለታል። በተመሳሳይ መልኩ በአማራ ሳይንት በገነቴ በመካነ ሰላም ዙሪያና በወግድ ላይ ከፍተኛ ትንቅንቅ የተደረገ ሲሆን በተጋድሎ የፋኖ የማጥቃት አቅም ከቀን ወደ ቀን እየከበደ መሄዱንና በአንጻሩ ደግሞ ያገዛዙ ኃይል ከማጥቃት ወደ መከላከል ቢሸጋገርም ራሱን ማትረፍ አቅቶት ሲሽመደመድ ታይቷል። ከትላንት ጀምሮ በአማራ ሳይንት ጓሜዳና አካባቢውን ጨምሮ በገነቴ በወግዲ በተንታና መቅደላ ወረዳ በተደረገ ተጋድሎ ፋኖ አንጸባራቂ ድሎችን ተቀዳጅቷል። እስካሁን ባለው ውጊያ ተንታና መቅደላ ወረዳ ሙሉ በሙሉ በፋኖ ቁጥጥር ስር ሲውሉ አገዛዙ በአካባቢው በከፊል የኔትወርክ አገልግሎት ማቋረጡን የታወቀው። ገነቴ ግንባርና በወግዴ ግንባር በተመሳሳይ ሰዓት በጠላት ብልጽግና ቡድን ወታደሮች ላይ በተፈጸመ የሽምቅ ጥቃት በርካታ ቁጥር ያላቸው ያገዛዙ ወታደሮች ሲገደሉ በዙ 23 ታጅበው ለሕክምና ወደ ደሴና ኮምቦልቻ ከተማ ወደሚገኘው የሰሜን ምስራቅ እዝ ደረጃ 3 ሆስፒታል ተወስደዋል። ከከባድ መሳሪያ ጀምሮ በርካታ ቁጥር ያለው የቡድንና የነፍስ ወከፍ ክላሽንኮቭ መሳሪያን ማርኮ የታጠቀው ፋኖ ነፃ ያላወጣቸው ቀጠናዎችን ነፃ ለማውጣት ግስጋሴውን ወደፊት አድርጓል። በመቅደላ ወረዳው ተጋድሎ 2 ሞርተር፣ 7 ብሬን፣ 3 ስናይፐርን ጨምሮ እጅግ በርካታ ቁጥር ያለው ክላሽንኮቭ መሳሪያ በፋኖ ተማርኳል። በተጨማሪም በተጋድሎ በርካታ ያገዛዙ ወታደሮች ሙትና ቁስለኛ የተደረጉ ሲሆን በርካታ ወታደራዊ ሬሽኖችም በፋኖ እጅ ገብተዋል። የብልጽግና መከላከያ ሰራዊት መውጫቶ በየገጠር ቤቱ አድኑኝ እያለ በአሁን ሰዓት እየለመነ እየተማጸነ ነው።
በርካታው ኃይል ተማርኳል። ይህ በእንዲህ እንዳለ ተሸናፊው የብርሃኑ ጁላ ጦር የሃይማኖት ተቋማት ላይ ጭምር ከ3 ጊዜ በላይ የሰው አልባ አውሮፕላን ድብደባ ፈጽሟል። በተያያዘ በአማራ ሳይንት ጓሜዳ ላይ በተደረገ ውጊያ ከባድ ኪሳራን የተከናነበው የአገዛዙ ኃይል የንጹሃኖችን መኖሪያ ቤትና የእህል ጎተራን በአየር መቃወሚያ ደብድበው ማውደሙ ተሰምቷል። በጓሜዳ አካባቢ ከትላንት የካቲት 20 2018 ዓ.ም ጀምሮ እስከ ዛሬ ረፋድ ድረስ ውጊያ የተደረገ ሲሆን የአገዛዙ ኃይል ከባድ ኪሳራን ተከናንቦ አካባቢውን ጥሎ መሸሹን መረብ ሚዲያ ለማረጋገጥ ችሏል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ንጉስ ሚካኤል አሊኮር ሳይንት ክፍለ ጦር ስር በታቦር ተራራ ሬጅመንት የተወሰደበትን የጸረ መከላከልና የጸረ ማጥቃት እርምጃን መቋቋም አቅቶት ከባድ የሆነ የሰብአዊና ቁሳዊ ኪሳራን የተከናነበው የአገዛዙ ኃይል ጓሜዳና አካባቢውን በአየር መቃወሚያ በመደብደብ አውድሞ ሸሽተዋል። የአገዛዙ ኃይል በአካባቢው በፈጸመው የዘፈቀደ ዙ 23 ድብደባ የበርካታ ንጹሃኖችን መኖሪያ ቤት ያወደመ ሲሆን በተጨማሪም በጥቃቱ ከአፍ እስከ ደገፋቸው ሞልተው ተቀምጠው የነበሩ በርካታ የእህል ጎተራዎችን በእሳት አቃጥሏል ሲሉ የአካባቢው ነዋሪዎች ለጣቢያችን ተናግረዋል። በዚህ ቀጠና እየተደረገ ያለው ትንቅንቅ ተጠናክሮ ቀጥሏል። በተያያዘ ዜና በምዕራብ ወሎ ገነቴ ግንባር በባንዳው ማስረሻ ሰጤ መንገድ መሪነት ሲንቀሳቀስ የነበረ የጠላት ጦር ላይ የደፈጣ ጥቃት ተፈጽሞ በርካታ ወታደሮች አለቁም። በደፈጣ ጥቃቱ 18 የአገዛዙ ወታደሮች ሲገደሉ 23ቱ ደግሞ ክፉኛ ቆስለው በሞትና በሕይወት መካከል እንደሚገኙ ታውቋል። በጥቃቱ ወታደሮቹ ተሳፍረውበት የነበረው ወታደራዊ ካሶኒ በቦምብ ተመቶ በእሳት ጋይቶ ሙሉ በሙሉ ወድመዋል። ጀግኖቹ ባንዳው ማስረሻ ሰጤን አንገቱን አንጠልጥሎ ለመያዝ ከባድ ትንቅንቅ ያደረጉ ሲሆን የጠላት ኃይልም ከአየር መቃወሚያ ጀምሮ በመድፍና በድሮን ታግዞ ማስረሻንና ሌሎች ባንዳ የጦር አዛዦችን እያሸሸ መሆኑ ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ንጉስ ሚካኤል አሊኮር ሳጅን አባናዶ ክፍለ ጦር ስር 3ኛ አህመድ አቃስታ ሬጅመንት ትናንት የካቲት 21 2018 ዓ.ም ምሽቱን በፈጸመችው የደፈጣ ጥቃት በባንዳው ማስረሻ ሰጤ መንገድ መሪነት ሲንቀሳቀስ የነበረ የጠላት ኃይልን ዶግ አመድ በማድረግ ድል መቀዳጀቷን የክፍለ ጦሯ ህዝብ ግንኙነት ክፍል ለመረብ ሚዲያ በላከው መረጃ አስታውቋል። የአህመድ አቃስታ ሬጅመንት አባላት ትናንት ምሽቱን ከገነቴ በቅርብ ርቀት ዋርጃ ልዩ በር ተብሎ በሚጠራው ስፍራም በፈጸሙት ደፈጣ ጥቃት 18 የአገዛዙ ወታደሮችን ሲገድሉ 23ቱ ደግሞ ክፉኛ ቆስለው በሞትና በሕይወት መካከል እንደሚገኙ ታውቋል። ከ20 በላይ ተሽከርካሪ ሙሉ ወታደራዊ ኃይል በአየር መቃወሚያና በሌሎች ከባባድ መሳሪያዎች ሽፋን ታግዞ በባንዳው ማስረሻ ሰጤና በባንዳው ፈንታው ሞሐቤ መንገድ መሪነት ከገነቴ ወደ ዋርጃ እየተጓዘ እንዳለ ነው የደፈጣ ጥቃቱ የተፈጸመው። በጥቃቱ ወታደሮቹ ተሳፍረውበት የነበረ ወታደራዊ ካሶኒ በቦምብ ተመቶ በእሳት ጋይቶ ሙሉ በሙሉ ወድመዋል። የፋኖ አባላቱ ከፊት ለፊት እየተጓዘ የነበረ ወታደራዊ ኦራልን ከነሙሉ ሰራዊቱ በቦምብና በብሬን ዶግ አመድ በማድረግ መንገዱን ከዘጉ በኋላ ከኋላ ያለው የጠላት ኃይል ላይ ጥቃት የከፈቱ ሲሆን የጠላት ኃይልም በደፈጣ የተመታውን ሙሉ ኦራል ጓዱን ሳያነሳ ፊቱን ወደ ኋላ ዙሮ እግሬ አውጪኝ ፈርጥጧል። በውጊያው የተገደሉ 18 ወታደሮች ወደ አቃስታ ለጋምቦ በተሽከርካሪ ተጭነው ተወስደው በስካቫተር በተቆፈረ ጉድጓድ የተቀበሩ ሲሆን 23 ቁስለኛ ወታደሮችም አቃስታ ለጋምቦ የካቲት 12 ሆስፒታል ተወስደዋል። በዚህ ቀጠና እየተደረገ ያለው ትንቅንቅ እጅግ የሚያስደምም ነው። የብልጽግና መቀበሪያው ምዕራብ ወሎ ላይ ይመስላል። ውጊያዎች ቀጥለዋል። ጣቢያችን መረብ ሚዲያም እየተከታተለ መረጃዎችን ለእናንተ ለአድማጮቹ የሚያደርስ ይሆናል። ወደ ሌላኛው መረጃችን አለፍን። በጉባ ለፍቶ ወረዳ ዶሮ ግብር ቀበሌ ላይ ፋኖ በሰራው የሰርጂካል ኦፕሬሽን አንድ ቲም ሙሉ ያገዛዙ ወታደሮች ተደመሰሱ። ፋኖ ወደ ጠላት ካምፕ ጥሶ በመግባት የሚወስደውን እርምጃ አጠናክሮ ቀጥሏል። አሳምነው ክፍለ ጦር ሁለተኛ ሻለቃ ጉባ ለፍቶ ወረዳ ዶሮ ግብር ከተማ በጨለማ ሰርገው በመግባት ታላቅ ጀብድ ፈጽመዋል። አሳምነው ክፍለ ጦር ሁለተኛ ሻለቃ የተወሰኑ አባላቶች ጉባ ለፍቶ ወረዳ ዶሮ ግብር ቀበሌ ላይ ትላንት የካቲት 20 2018 ዓ.ም ለዛሬ አጥቢያ ሌሊት በመግባት አንድ ጓድ ወይንም ቲም ሙሉ የጠላት መንገድ መሪ ባንዳን እርምጃ ወስደውበት አፈር ከድሚያ በልተውታል። የአማራ ፋኖ ብሔራዊ ንቅናቄ ያወጀውን የምህረት አዋጅን መጠቀም ሲገባቸው ሆዳቸውን መርጠው የአማራ ሕዝብ ላይ ዘር ማጥፋት እየፈጸመ ላለው የሆዴድ ብልጽግና ሰራዊት በመንገድ መሪነት የተሰማሩት ከ8 የሚደርሱ ወይንም አንድ ጓድ የሚሊሻ አባላት ላይ የማያዳግም እርምጃ ተወስዷል ሲል እዙም አስታውቋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን አለፍን።
በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ሻለቃ 5 እና ሻለቃ 2 በጋራ በመሆን በወሰዱት እርምጃ አንጸባራቂ ድል አስመዘገቡ። የጠላት ቀኝ እጅ የነበሩ አገዛዙ የሚጠቀምባቸው ባንዳዎችን ከጠላት ጉሮሮ ላይ ነጥቃ በማውጣት የምትታወቀው ይህችው ሁለተኛ ሻለቃ ከትናንትናው ቀን ጀምሮ በአማኑኤል ከተማ በሽጎ የነበረ የጠላት ኃይልን ወደ ግራ ቅዳም ለመንቀሳቀስ ዝግጅቱን ጨርሶ ትዕዛዝ በመጠባበቅ ላይ በነበረበት ሁኔታም ዛሬ ማርፈጃውን በመግባት መብረቃዊ ጥቃት ፈጽማበት ብትንትኑን አውጥተዋለችም። ይህ በእንዲህ እንዳለ ከደንበጫ ከተማ በመነሳት ወደ ገሊላ ታዳጊ ከተማ እየተንቀሳቀሰ የነበረው የጠላት ኃይል በአባት ፋኖዎችና በቃኝና መሐንዲስ ጥምረት በተደረገ ማጥቃት በርካታ ወታደሮች ሙትና ቁስለኛ ተደርገዋል። ዛሬ የካቲት 21 2018 ዓ.ም ማርፈጃውን በሌላ ግንባር ማቻከል፣ ዳሞት፣ ወተበት እንዲሁም ድብዬ የተባሉ ቦታዎች ላይ ከባድ ውጊያ ሲደረግ ውሏል። በዚህም አንድ ዲሽቃም አንድ ስናይፐር እንዲሁም ብሬንና ሌሎች የጦር መሳሪያዎችም በፋኖ ቁጥጥር ስር ገብተዋል። ወደ ሌላኛው መረጃችን አለፍን። የራያ ቆቦ ወረዳ ሚኒሻ አስተባባሪና የገደመዩ ሊቀመንበር ባንዳው አያሌው ጌታውን ትላንት ማርፈጃውን በቆቦ ከተማ ሰኞ ገበያ ላይ መገደሉን ተከትሎ የሚኒሻ አባላት በከፈቱት የተኩስ ሩምታ ሕይወታቸው ካለፈ ንጹሃኖች በተጨማሪ የጅምላ ስሩ ተባብሶ ቀጥሏል ተባለም። በራያ ቆቦ ወረዳ የገደመዩ ቀበሌ ሊቀመንበርና የወረዳው ሚኒሻ አስተባባሪ የነበረው ባንዳው አያሌው ጌታውን ትላንት የካቲት 20 2018 ዓ.ም በሰኞ ገበያ መሃል አጃቢዎቹ ተገድሏል። ትላንት አብረውት 2 አጃቢዎቹ ተገድለዋል። በተጨማሪም ሌሎች አጃቢዎቹ ቆስለው ወደ ሆስፒታል ከተወሰዱት መካከል አንደኛው አጃቢ ዛሬ ንጋት ላይ ሕይወቱ አልፎ ማርፈጃውን ስርዓተ ቀብሩ ተፈጽሟል። ከ2 ወራት በፊት የቆቦ ከተማና የወረዳው መረጃና ደህንነት ዋና አስተባባሪ ሆነው አቶ ጥጋቤ ደርቤ ከነአጃቢዎቹ እርምጃ እንደተወሰደበት አይዘነጋም። ፋኖ በራያ ቆቦ ወረዳ ያገዛዙ ቁልፍ ሰዎች ባላቸው ባንዳዎች ላይ የሚወስደውን እርምጃ አጠናክሮ ቀጥሏል። በራያ ቆቦ ወረዳም ቆቦ ከተማን ጨምሮ በሮቢት፣ በጎብዬ፣ በገደመዩና በሌሎች የወረዳው አካባቢዎች ንጹሃኖችን የፋኖ ቤተሰብ ናችሁ በሚልና የብልጽግና መንግስትን በገንዘብ አልደገፋችሁም በሚል ስሁት ምክንያት ሲያስገድል በጅምላ ሲያሳስርና ሲያሳድድ የነበረው ባንዳው አያሌው ጌታውን ትላንት የካቲት 20 2018 ዓ.ም በቆቦ ከተማ ሰኞ ገበያ ላይ መገደሉን መረብ ሚዲያ መዘገቡ ይታወቃል። ግለሰቡ ከዚህ ቀደም ተደጋጋሚ ማስጠንቀቂያዎች ተሰጥተውት የነበረ ቢሆንም ከእኩይ ድርጊቱ ሊመለስ ባለመቻሉ ትላንት መሃል ገበያ ላይ ተገድሏል። ያገዳደሉ ሁኔታም ይህንን ይመስላል። አያሌው ላይ እርምጃ የወሰዱት በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 102ኛ ኮር የ12ኛ ክፍለ ጦር 2ኛ ሻለቃ የልዩ ኦፕሬሽን ምድብተኞች አያሌው መሃል ገበያ ላይ ግንባሩን በሽጉጥ ደጋግመው ከመቱት በኋላ ወዲያውኑ ነፍሱ አልወጣችም። የድመት ነፍስ ለተወሰኑ ደቂቃዎች በተመታበት ቦታ ቁጭ ብሎ ደም በፊቱ እየፈሰሰ እንዳለ እና እጅሬ ጠጋ ብለው በእጁ የያዘውን ክላሽ ከጣቶቹ ፈልቅቀው በመውሰድ አይዞ መልካም መንገድ ይሁንልህ የሚል ቃል ሲናገሩት ደም እያዘራ ቁልጭ እያለ ይመለከታቸው ነበር ብለዋል በቅርብ ርቀት ሁኔታውን ሲመለከቱ የነበሩ እማኞችም። የልዩ ኦፕሬሽን ምድብተኞቹ አያሌውን ከነአጃቢዎቹ ከፈጣጠሙ በኋላም የማረኩትን ክላሽ እንደያዙ መሃል ገበያው ላይ 4-5 ጊዜ ከፎከሩ በኋላ እየተንጎራደዱ ገበያውን ለቀው ወደ ቀጠናቸው ተጉዘዋል። በእርግጥ የአያሌው ነፍስ ቶሎ አልወጣችም ይላሉ ሁኔታውን በቅርብ ርቀት የተመለከቱ የዓይን እማኞች። ቆቦ ከተማ ውስጥ ትላንት ፋሲካ ነበር ሲሉም የዓይን እማኞቻችን አክለው ገልጸዋል። ነዋሪው እርስ በርሱ ሲገናኝ ስራዋ ተሰርታለች የማይል የለም። የወረዳው ብልጽግና ጽሕፈት ቤት ትላንት ማምሻውን ባደረገው ዝግ ስብሰባ ሙሉ የወረዳው ሚኒሾቻችን ተደምረው አንድ እሱን መተካት አይችሉም በሚል መናገራቸውን የውስጥ አርበኞች ገልጸዋል። በአንዱ አያሌው ጌታውን በ95 ሚኒሻ የሚገመት ነው ይሉታል። ባንዳነቱን በቅርብ ጠንቅቀው የሚያውቁ እማኞችም ባንዳው ከነአጃቢዎቹ መገደሉን ተከትሎ ሌሎች የሚኒሻ አባላት እኛ የሞትን እናንተ ሰርታችሁ አትበሏትም በሚል እየጮሁ በቆቦ ከተማ ሰኞ ገበያ ላይ በከፈቱት የተኩስ ሩምታ 2 ንጹሃኖችን ገድለዋል። የባንዳውን መገደል ተከትሎ የሚኒሻ አባላቱ በከፈቱት የዘፈቀደ ተኩስ 2 ንጹሃኖች ሕይወታቸው አልፏል። በርካቶችን በጅምላ ታስረዋል። ከትናንት እኩለ ቀን ጀምሮ በከተማዋ እየተካሄደ የሚገኘው የጅምላ ፈሳም ዛሬም ተባብሶ ቀጥሏል። በሚኒሻ አባላቱ በተተኮሰ ጥይት ተመተው ሕይወታቸው ያለፈው ቅመማ ቅመም ዘርግቶ ሲሸጥ የነበረ አንድ ጎልማሳና አንድ አታክልት ሲሸጥ የነበረ ነጋዴ መሆናቸውን የመረብ ሚዲያ የቀጠናው ዘጋቢ ለማረጋገጥ ችለዋል። ባንዳው አያሌው ሲመታም አብረው ተመተው ሕይወታቸው ካለፈ ከሁለቱ አጃቢዎቹ በተጨማሪ ሌሎች 3 አጃቢዎቹ ቆስለው ወደ ሆስፒታል ተወስደው የነበረ ቢሆንም ከነዚህ መካከል አንዱ ዛሬ ንጋት ላይ ሕይወቱ አልፎ ማርፈጃውን ስርዓተ ቀብሩ ተፈጽሟል። በተያያዘ ከ2 ወራት በፊት የቆቦ ከተማና የወረዳው መረጃና ደህንነት ዋና አስተባባሪ ሆነው
አቶ ጥጋቡ ደርቤ ከነአጃቢዎቹ እርምጃ እንደተወሰደበት ይታወቃል። የጸረ አማራው ብልጽግና ቡድን ቁልፍ የመረጃና ደህንነት አባሉ በተለይ ደግሞ የራያ ቆቦ ወረዳና የቆቦ ከተማ አስተዳደር ወሳኝ የደህንነት ቡድን መሪና አስተባባሪው አቶ ጥጋቡ ደርቤ ህዳር 17 2018 ዓ.ም ንጋት ላይ ከነአጃቢዎቹ በፋኖ ልዩ ኦፕሬሽን ምድብተኞች መገደሉን መረብ ሚዲያ በወቅቱ የዓይን እማኞችንና ምኒልክ ዕዝን ዋቢ አድርጎ መዘገቡ አይዘነጋም። ፋኖ በራያ ቆቦ ወረዳ ያገዛዙ ቁልፍ ሰዎች ባላቸው ላይ የሚወስደውን እርምጃ አጠናክሮ ቀጥለዋል። የባንዳ ጀንበር ጠልቃለች። ከጥላት ብልጽግና ጎን ተሰልፈው በህዝባቸው ላይ ለሚፈጸመው የዘር ጭፍጨፋ ተባባሪ በሆኑ ባንዳዎች ላይ እየተወሰደ ያለው እርምጃም ከብረት ጠንክሮ ቀጥሏል። ወደ ሌላኛው መረጃችን አለፍን። መካከለኛው ምስራቅ የጦርነት ቀጠና ውስጥ ገብቷል። ባለፉት ጥቂት ቀናት ብቻ ከ6 ሀገራት በላይ እርስ በርስ ጦርነት ከፍተዋል። አፍጋኒስታን ከፓኪስታን፣ እስራኤል ከሶሪያ፣ ከፍልስጤማውያንና ከኢራን ጋር ጦርነት ውስጥ ገብተዋል። አሜሪካ የጦርነት ዋና ተዋናይ እንደሆነች ይገመታል ሲሉ ተንታኞች እየገለጹ ነው። አሜሪካና እስራኤል በኢራን ላይ ዛሬ ማርፈጃቸውን ጥቃት ከፍተዋል። ዛሬ የካቲት 21 2018 ዓ.ም በኢራን ዋና ከተማ ቴሄራንና በሌሎች ቁልፍ የኢንዱስትሪ ማዕከላት ላይ የአሜሪካና የእስራኤል ጥምር ኃይሎች የአየር ጥቃት መፈጸማቸው ተረጋግጧል። ጥቃቱ የተሰነዘረው በተለይም የኢራንን ባሊስቲክ ሚሳይል ማከማቻዎችና የኒውክሌር ማበልጸጊያ ጣቢያዎችን ኢላማ ባደረገ መልኩ መሆኑን ከሁለቱ ሀገራት የወጡ መረጃዎች ያመላክታሉ። የእስራኤል መከላከያ ሚኒስቴር ባወጣው መግለጫ ጥቃቱ የተፈጸመው በአገሪቱ ላይ ሊሰነዘር የነበረን ቀጥተኛ ስጋት ለመቀልበስ መሆኑን ሲገልጽ፣ የአሜሪካው ፔንታጎን በበኩሉ ጥቃቱ የቀጠናውን ደህንነት ለማስከበር የተወሰደ እርምጃ ብሎታል። በቴህራን ከተማ ውስጥ የሚገኙ እማኞች እንደገለጹት ከሆነ ዛሬ ንጋት ላይ በከተማው የተለያዩ አቅጣጫዎች ከፍተኛ ፍንዳታ ድምጾች ተሰምተዋል። በሰማይ ላይም ጥቅጥቅ ያለ ጭስ ይታያል ብለዋል ሲል ዘጋርዲያን ዘግቧል። የኢራን ብሔራዊ ደህንነት ምክር ቤት በበኩሉ ይህንን ጥቃት ሉዓላዊነትን የጣሰ ግልጽ የጦርነት አዋጅ በማለት የፈረጀው ሲሆን ለተሰነዘረበት ጥቃት ተመጣጣኝና ጠንካራ ምላሽ እንደሚሰጥም በይፋ አስታውቋል። በአሁኑ ሰዓት በመላው መካከለኛው ምስራቅ የሚገኙ ወታደራዊ ኃይሎች በከፍተኛ ጥንቃቄ ላይ እንዲሆኑ የታዘዘ ሲሆን የአየር ክልሎችም ለሲቪል በረራዎች ዝግ ተደርገዋል። ይህ እርምጃ ባለፉት ሳምንታት በሀገሪቱ መካከል የነበረውን ከፍተኛ ዲፕሎማሲያዊ ውጥረት ወደ ቀጥተኛ ጦርነት የቀየረ መሆኑ የተገለጸ ሲሆን ዓለም አቀፉ ማህበረሰብም ሁኔታውን ወደ ከፋ ቀውስ እንዳያመራ ስጋቱን እየገለጸ ይገኛል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ የካቲት 21 2018 ዓ.ም የምሽት መረጃዎቻችን የሰማችኋቸውን ይመስሉ ነበረ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።